ድንገት ሰው እያወራም ሊሞት ይችላል እንደተኛም ሊቀር ይችላል ከዛ ውጭ ግን ይሄን ያክል የጎላ እንደው አሳሳቢ የሚባል አልጋ ላይ አውሏት ተመላልሶ ሰው የጠየቀበት ጊዜ ታማ ምናምን ማስተዋወሰው ጊዜ የለኝም ድንገት ነው መሰረትን እያዩዋት እንደሆነ እየነገሩኝ እሱ ነገር እናንተ እንድልተሰሙ ቻላችሁ ማለት አንተ የምታውቀው ነገር አለ እዚህ ላይ እባክህ አንተ ቁጭ አንተ ቁጭ አይደለም አንቺ እኮ ይሄን ነገር አታውቀው እንዴ እኔ በዚህ ሁለት ቦታ ገዳዮች ናቸው እስኪ ተረጋጋ አንተ መጀመሪያ እሱን ያዛችሁ ተረጋጋ አንተ ተቀበላት አንቺ ረፊ እስኪ ተረጋጋ አንተ ቁጭ በል ተረጋጋ ወንጀ አንቺ ይሄን ነገር አትደርኩሽ ነው እንዴ አንተ ተረጋጋ እና ለተቸገረ ደራሽ ለተራባ ጉራሽ ነው ለሁሉም ደራሽ ነው እና አበበ ማለት እንደው አንድ ግለሰብ ብቻ መጠሪያው ሆነ እንጂ ለሁሉም አባት ለሁሉም ወንድም መከታ እና መኩሪያ መሆን የሚችል ታላቅ ሰው ነው የነበረው የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ትሪፕስ የምትረብሸው የምታስቸግረው አለፍም ሲል ተዘተበት ነበር ማንነች ሴት መሰረት ትባላለች አሁን ገዳይዋ ማለት ነው ገዳይዋ እሺ ትዳር እንዳለው ታውቃለች ግን ይሄ ትዳር የኔ ካልሆነ ላንተም አይሆንም እንደተመኛው ትቀራለህ እያለች በተደጋጋሚ ትዝትና ተፎክር ነበር ንቅ ወይ ነው ወይ ንቀት ነው ወይስ ምንድነው በሌላ መልካም ባልሆነ መንገድ ነው የተረዳችው እና በጉልበት የኔ ያደርጋለሁ የሚል ትግሌ ነው ለረጅም ጊዜ ታገል ይቆየችው ማለት ነው እኮ እናውራ መጀመሪያ ተረጋግተን ቁጭ ብለን ማውራት እንችላለን አረ አያስፈልግም ለምን ተረጋጊ ማንቺ ቆይ ነገር የለም ለምን ታይን ነገር አምጪ ቆይ ይሄን አምጪ ደግሞ አለች ጭራሽ ቤቴ ድረስ አለች ብለት ትመጣለች ተረጋጊ መጀመሪያ መልካምነት እርግማን የሆነባቸው እንደዛ አይነት ጥቂት ግለሰቦች እነዛን የመልካም ሰዎች ባህሪ እንደምቹ አጋጣሚ ተጠቅመው ክፋት አያስቡም ማለት ለዛ ተረጋጊ ቆይ አይሽልሽ ይበደል አኩ ችግር የለም ተረጋጊ እሺ ተረጋጊ ይኸውልሽ እሺ አረጋጋ ያራፊ ተረጋጊ መጀመሪያ እኔ ስካረም ነበር የመሰለኝ ግን በህይወት እንዳለች ተሸፋፍና ስትንቀሳቀስ እንደታየች ሲዋሩ ሰማ እና ግራ ገባኝ ለማመንም የስካር መንፈስ ነው የመሰለኝ ግን ደግሞ እንድጠራጠር አድርጎኛል እውነት ለመናገር አትወደኝም አልወዳትም ጥሩ ሰውም አይደለችም የሷ ደግሞ አማካሪዋ ጓደኛዋ መንገድ መሪዋ ናትና ነው እንግዲህ እውነት ሆኖች ልጅ በህይወት ካለች ልትደበቅ የምትችለው እሷ ጋር አራፊ አንቺ አራፊ አንቺ አራባካ ታረጋግሽ አራባካ ተደሞ ብለክ ነው እናትክ እኔ ገና አራባካ አንቺ ደግሞ ሞተች የተባለችውን የተቀበረችውን እንግዲህ እኛ ቀብረን አልቀሰን ብዙ ነገር ሀዘን ላይ ራሱ ቁጭ ብለናል እና ነገር ያለው ብዙ ጊዜ አያታለው ወደ ማታ ማያታለው የሆነ ቀን ሰዓት ላይ ማያታለው ግን የሆነ ለፍ የሚልብ ነገር የለም እንደዛ ነው በቃ ራሴን እኮ መሸወድ ነው ያስኩት በቃ ግራ ገባኝ እኔ ባለጌ እንጂ አልልሽም የምን ይቅርታ ነው የምትጠይቀኝ እባክሽ ተነሽ ለምን ለመረጋጋት አሞክሪ ተነሽ ገባሽ ኖሮ እኔ ብዙ ነገር መከረሽ ነበር ተነስ እኔ ብዙ ነገር ብዬሽ ነበር አንቺ ተረጋጊ ተረጋጊና ቁጭ ለማውራት ይችላል ተነሽ አስነሳልኝ እኮ ተነስ
እና አንድ ጎረቤት አለችኝ በጣም የምትረዳኝ ብዙ ነገሬን በቃ እንዴት ነው እንደራሴ የምትለው ሰው አለ አይደል እንደዛ የምትረዳኝ ከበፊትም ጀምሮ ከልጅነቴ የምታቀኝ ስለሆነች በቃ እንደዚህ እየተፈጠረ ነው እና እዚህ ቤት አለች ምናምን አልኳት እና የሆነ ቀን ማታ ላይ ተደብቀን ላሳያት ሞከርኩኝ አየቻት ምንድነው የምታሳየኝ ነገር ምንድነው ያው ልጅ ናትም ዩኒቨርሲቲ ተማሪ ናት ያው እኔ ደግሞ ከዚህ ከቷ ጋር ደግሞ መቀየም አልፈልግምና እባክሽ አታሳይኝ እባክሽ ተይኝ እላታለሁ እና እኔ ግን እንደውም ነገር እሷ ከማሳየቷ በፊት እሺ የሆነ ሟች እንግዲህ ተባለች እንግዲህ ጓደኛዬ ማለት ነው እሺ ባይኔ አይቻለሁ ታምናለህ እናንተን ስራ ለማስፈታት አይደለም ግን እውነቱን ማወቅ ስለምፈልግ ነው እኔ ምንም አይነት መጠጥ የለብኝም ምንም አይነት የምጠቀማቸው ነገሮች የሉም ተማሪ ነኝ ሰራተኛ ነኝ ለብቻዬ የምኖር ነኝ አሁን ደግሞ የአባቴን ገዳይ ባይኔ ያየሁኝ ነኝ ወይ ልፍስ ነው ማለት ወይ ደግሞ ነሽ እንዴ ሲርሳዩ ነገር ልፍስ ነው ማለት ያን ነገር አንዳንዴ አንተ ወይ በጨለማ ላይ የሆነ ራስ የምትጠራጠሩ እንግዲህ ተቀበረች ተብሎ በስርዓት ቀብረን አልቀሰን እርማችንን አውጥተን 40 80 የወጣ ሴትዮ አለች ብለን ብናወራ ማን ነው የሚያምንስ ግድኛማ አልቀሰን ጎረቤት እንዴት እንደሚያረግሽ ደግሞ ታያለሽ ረብ ያልቀሽ እኔ እኮ ያንቺ ለቅሶ ሰላም አጣሽ በሞተችበት ደግሞ እረፍት ነሳችኋለሽ አንተ አንደኛ ነገር እንደዚህ አው አሽሽማ ይሄን ሽሻውንም ሲጋራውንም ትላለች እኮ ለምን መሰለ ያንን ነገር እውነቱን ስለምናቅ ማምለጫዋ ነው በቃ ስለዚህ ያንን ነገር ይሄ አሁን ለምሳሌ ሽሻ ተጠቀማለች አሽሽ ተጠቀማለች የምትለቁ አንተ እንድታምናት ነው እውነት ያለው እኔና ተርሲት ላይ ነው እኔ በታስመስል ነገር አቆም አንቺ ካዲ አንቺ ስደበትነቱ ታውቃለሽ እሺ ያናድ ነገር ደርሰንበታል የሰማሽ ምን ሸጎጥ አረገችልሽ አንቺሽ ብታስቀሚኝ በሰርጅና ጫት ደሞ አለችኝ ይኸውልህ አንዴ ለባ አንቺ ሁለት ምላስ አንቺ አንዴ ለባ ዘሽ ተጅራሱ አንቺ ጅላ ታውቂያለሽ እንደውም ልጅቷን አሽሽታኛለች ብለሽ ከዛ ልጅቷን አጣርተሽ በዚህ እድሜ ደግሞ አሁን ደግሞ እሷ ላይ አትመሳይ ብለሽ ደግሞ ጫት ቃሚ ያረግሽኛ የልጅቷ አላንስ ብሎ ያለሽኝ ያየሽውን እያንዳንዱ ነገር ንገሪያቸው ከዛ በኋላ እንደው ሰው ወደ ሱቅም ስትሄድ ነይ ጉትት እያለች እያው እንደምትይኝ እድሜ የሚሏል ጉትት ያለች አይ እኔ ለማውራትም እንደው እየከበደኝ ነው መኝታ ቤት ጉትት ታርገኛለች ሞተች የተባለች በአይኔ በብረቱ አልጋ ላይ ቁጭ ብላ ባያትስ የሰማሽ ሰላም ውድ የታፈነ እንባ ቤተሰቦች እንደምን ቆይታችኋል? እኛ ደህና ነን። እንግዲህ ብዙ ጉዳዮችን እየሰራን ነው ግን ትንሽ ጠጠር ያለና ግራ የሚያጋባ ነገሮች ላይ በጣም ግራ እየተጋባን ያለ ነው። ምክንያቱም የነትርሲትን ጉዳይ እንደጀመርን ታውቃላችሁ። የነትርሲትንም የአባቷን ገዳይም ጉዳዮች ብዙ እየሰራን ያለ ነውና ትንሽ ያሉት ነገሮች ግራ ያጋባሉ። ለእናንተ በጥቂቶቹ ያሉት ነገሮች ለእናንተ ለማሳየት የሞከርን ነበረ። ያሉት ነገሮች ግራ ያጋባሉ። ሴትዮዋ ሞታለች ተብሏል። አንዳንድ ሰዎችን ስናወራ የአካባቢ ሰዎችን እያጣራን ነበረ እኛ በራሳችን መንገድና የአካባቢ ሰው ሲያወራን እሷ እንደሞተች ቀብር እንደተፈጸመ ሸራውላ ተጥሎ እንደነበረ የአካባቢ ሰው ሁላ ተሰብስቦ እንደቀበራት ይነግሩናል። እሷ ተርሲት ደግሞ እንደዛ ትላናለች። ከዛም አልፎ ደግሞ ጎረቤቷም አለች። ጎረቤቷ እንግዲህ ባለፈው ለማውራት ሞክረን ነበር በጥቂቱ። እሷም ያወራችን ነገር እንደዛው ነው ማለት የአካባቢ ሰው የሚያውቀው እንደዛ ነው ሞቷል የሚባለው። ግን እዚህ ቤት ላይ እኔ አይቻታለሁ ባይኔ። ከሷም በተጨማሪ እናንተም ሰብታችኋታልና ለብቻዋ ሁላ እሷን ያየቻት እንደነበረ ገዳዩን እቺ መሲ የምትባለውን ሴትዮ ያየቻት እንደነበረና ከዛም በኋላ ደግሞ በትርሲት አማካኝነት ነገሩን ልታረጋግጥ እንደቻለች እየነገረች ነበር። መኝታ ቤት እንዴት ሊገቡ እንደቻሉ ላይ እየጠየኳን ነበርና መኝታ ቤት ድረስ ገብተው ቁጭ ብላ ነበር። እሷ ወደዛ ዙራ ላየችን ማለች። ቀስ ብለን የገባ ነው እሷ እንደሆነች አረጋግጠናል ያለች።
ይሄ እንግዲህ መንፈስ ልትሆን አችልም ሴትዮ መቼስ አይደል በህይወት ያለች ሰው ነች። ሰው ሊያያት ከአንድም 2-3 ጊዜ ሊያያት ከቻሉ ሴትዮ በእውነት በህይወት ልትኖር ነው የምችለው። ምክንያቱም በህይወት የሌላ ሰው ልናይ አንችልም በሲስ መናፍስት ካልሆነ በስተቀር። እንግዲህ ያሉት ነገሮች ለኛም ግራ አጋቢ ናቸው። ትንሽ ነገሮችን በራሳችን መንገድ ለማጣራት እየሞከርን ነው። አሁንም አላረፍንም። ብዙ ስራዎችን ነው እየሰራን ያለነው ወደ ተመልካቾቻችን። እስኪ ደግሞ በራሳችን መንገዶች አሁን አንዳንድ ነገሮችን እየሰማን ነው። አንዳንድ ጥቆማዎችም እየደረሱን ነው። እነሱንም እንግዲህ ይሄን ጉዳይ ሳንጨርስ ይሄን ጉዳይ ሳንፈታ ወደዛ ለቤት ስላልፈለግን ነው እንጂ በጣም ከዚህ ባሱም ከባባር ጉዳዮችንም እየገጠሙን ያሉት አሁን ላይና እስኪ አላቅም እንደምላችሁ ነገሮችን በአቅማችን እየሰራን ነው። ይሄን ነገር ደግሞ እኔ በራሴ በግሌ ብትጠይቁኝ ይሄ ሰውዬ ማለት እቺ ሴትዮ በህይወት ያለች ነው የሚመስለኝ። ምክንያቱም ሁሉ ነገር ያዩ ሰዎች እንዳለ የሚጠቁመን ወደዛ ነው። በህይወት አለች ስጋባ ስትወጣ እያዩን ነው። ደግሞ እኔ ላረጋግጥበት የቻልኩት አንዱ መንገድ እቺ ሴትዮ ሰው እንዳያት በምሽት ነው እየተንቀሳቀሰች ያለችው። ለዛ ይሄ ነገር በድብቅ እሷ እንደሞተች አድርገው እንዲታወቅ ይሆናል ብዬ አስባለሁና እስኪ ያላቅም እንደምላችሁ። እስኪ አሁን ግን አንድ የድሮ ያበበ ጓደኛ እዚህ አካባቢ እንደሚኖር ትርሲት ነግራኛለችና ወደሱ ጋር ሄጄ ደግሞ እስኪ ምን አይነት ሁኔታዎች አሉ ምን አይነት ነገሮች አሉ የሚለውን ከሱ ጋር ደግሞ አንዳንድ ንግግሮችን አደርጋለሁ። ወደሱ ጋር እንሄዳለን። እስኪ ውድ ቤተሰቦች እናንተም እስቲ ሀሳባችሁን ኮሜንት ላይ ጻፉልን። ምክንያቱም የእናንተ ኮሜንት ለኛ ድጋፋችን ነውና ጻፉልን። እስኪ ወደሱ እንሄዳለን። ተከተሉ፣ አብራችሁን ቆዩ። ብቻ አትለዩን፣ አብራችሁን ቆዩ። እስኪ አሁን ወደ ቤቱ እንሂድ። እስኪ ካሜራውን አጥፋና ተከተሉ። ወደ ተመልካቾቻችን እንግዲህ ቀደም እንደነገርካችሁ ወደ አበበ ጓደኛ ቤት ሄደናል። አሁንም በር ላይ ነው የምንገኘው። እስኪ ወደ ውስጥ ገብተን ደግሞ እሱንም ለማውራት እንሞክራለን። ምክንያቱም አልነገርነውም እዚህ እንደምንመጣ አያውቅም። ለዛ እስኪ ድንገት የመጣ ነው ምን ሊል እንደሚችል ምን አይነት አቀባበል ሊያደርግልን እንደሚችል አናውቅም። እስኪ አብረን ወደ ውስጥ እንገባለን። እስኪ ተከታተሉ። አቤት፣ ማን ነው? እንዴት ዋላችሁ? ሰላም ነው? እኛ ነን። አቤት። እሺ፣ እንዴት ዋል? ሰላም ነው? እንዴት ነው? ማን ልበል? እኛ ከመርማሪ ጋዜጠኛ ነኝ። ኦኬ። መታወቂያ ላሳይ ይችላል? ምንድነው መርማሪ ጋዜጠኛ? አይ ምን ፈልጋችሁ ነው እኮ ምንድነው? መታወቂያ ማየት ይችላል? መርማሪ ጋዜጠኛ ነኝ። ስለ ጓደኛ አበበ አንዳንድ ጥያቄዎችን። እሺ፣ ችግር አለ? ምን ነው? በጣም ችግር አለ። ከ5 ዓመት በፊት ስለሆነ ነገር ምንድነው ልታወራኝ የምትችለው ነገር? አይ ድንገት ቆይ፣ እንደሱ ሳይሆን ተረጋጋና አዋራኝ። እኔ የመጣሁትኝ ከህግ አካል ነው። እነሱም ተያከጀው የህግ አካላቶች ናቸው። ካሜራው ምንድነው ለመሆኑ? ቆይ እስኪ ካሜራው ምንድነው? ካሜራው ይሄ ለኛ ማስረጃችን ነው። ይሄ ምን ማስረጃ ነው? በአበበ ዙሪያ ማለት በጓደኛ ከአበበ ዙሪያ አንዳንድ ነገሮችን እየተከታተሉ ነው ያሉትና አበበ እኮ 5 ዓመት በላይ ሆነው እኮ አሁን ምን ያደርግላችኋል? አውቃለሁ ማለት 5 ዓመት እንዳለፈው ካረፈ አውቃለሁ። ግን አሁን ላይ ደግሞ ባረፈበት ምክንያቶች ያረፈበት ሁኔታዎች ላይ ተመስርቶ አንዳንድ ነገሮች እየተፈጠሩ ነው ያሉትና ስለነዛ ነገሮች እንድንወያይ ፈልጌ ነበር እዚህ መጥቶ። ቢሆንስ ካሜራው ምን ይሰራል? ካሜራው ማስረጃችን ነው። ይሄን የሚጠቅም ነገር አለ ምንድነው ማለት እየተፈጠረ ያሉ ነገሮች አሉና እነሱን ሁላ ነገሮች በካሜራችን እንደ ማስረጃ እያያዝናቸው ነገር ያለው መታወቂያ እንደገሚ ላሳይ ይችላል። እኔ መርማሪ ጋዜጠኛ ነኝ። ለዛ ነገሮችን እየመረመርን አስፈላጊ ነገር እየታየ ማስረጃዎቹን የምንይዝበት ካሜራችን ነው እንጂ ሌላ ምንም አይነት ትርጉም ሆነ ሌላ ነገር የለም። ተወኝ እባክህ። አሁን ምንም የሚመጣ ትርጉም የለውም። አበበ መሬት ይቅለለው አርፏል። አሜን። ብዙ ዓመታት አስቆጥሯል። ስለዚህ እናንተ ቀረጻችሁ አልቀረጻችሁ ኢንተርቪው አደረጋችሁ ምንም የሚጠቅመው ነገር የለም። ለሱ የሚጠቅመው ነገር አለ። ለሱ ባይጠቅማል ለልጁ ትርሲት ይጠቅማታል። አሁን አንተ እዚህ ጋር እኛን ብታግዘን እኛ ብረዳን እኛ ምንንን ነገር ብናወራ አንተም ለኛ የምትሰጠን መረጃዎች አሉ። እነሱ መረጃዎች ለኛ ይጠቅሙናል። አንተ ሳታውቀው መረጃ ናቸው ብለህ የማታስባቸው ነገሮች እኛ ጋር ሲመጡ ትልቅ ነገር የሚፈቱ ነገሮች ሊሆን ይችላል። ለዛ ተረጋጋና ትርሲትን ታውቃታለህ አይደል? አበበ ልጅን ትርሲትን በእሷ ዙሪያ ላይ ነው። እሷ አካባቢ ላይ አንዳንድ ነገሮች እየተፈጠሩ ነው ያሉት እና በዛ ዙሪያ ላይ እሷንም ነገሮችን ነው የምታቀልላት። ምክንያቱም እሷ ማወል ላይ ትንሽ ችግር ውስጥ ገብታለችና ከዛ ችግርም በአንተ ምክንያት ልትወጣ ትችላለች። ለዛ ይሄን ታገናዝበ
ነገሮችን በትክክል በሰላም እንድናወራ እየጠየቅኩ ነው ያለሁት። አውቃለሁ ማለት ብዙ ደቂቃ አልፈጅብም፣ ብዙ ደቂቃም አልወስድብም። አንዳንድ ነገሮችን ብቻ መጠየቅ ያለብኝ ብቻ ጠይቄ እወጣለሁ። ዋናው ጉዳይ መብዛት ማነሱ ሳይሆን አበበ ወንድሜ ካጣሁት በኋላ እኔም ጥሩ ሁኔታ ላይ አይደለም። ይገባኛል። ድጋሜ የተርሴትንም ስነ ልቦና ባትሰብሩት ደስ ይለኛል። አሁን ምንም ለውጥ ለማይኖረው ነገር ደህና ለመርሳት እየታገለች ያለችው ልጅ ማለት ይገባኛል ያለበት ነገር የአበበ የልብ ጓደኛ እንደነበርክና እንደ ወንድም ሁላ እንደማይክ ነግራኛለች ትርሲትና ለዛም ነው አሁን አንተ ለኛ የሚጠቅሙ ነገሮች ለአንተ ግን ምንም ላይጠቅሙ የሚችሉ ነገሮች አንተ ጋር ይኖራሉ ብዬ አስቤ የመጣሁት። ለዛ ተረጋጋና ያሉትን ነገሮች በሰላማዊ መንገድ እኛ ምንም አይነት ወንጀለኞችም አንተ ላይ ምንም አይነት ነገር ልመናደር ሰዎችም አይደለም። የህግ አካላት ነን። እነሱም ብታያቸው የህግ አካላቶች ናቸው። የእነሱን መታወቂያ ማየት ትችላለህ። ይኸው የኔን መታወቂያ ካላመንክ ድጋሚ ማሳየት ትችላለህ። ተረጋጋና ያሉትን ነገሮች እናወራለን። ትርሲት ላይ ብዙ ነገሮች እየተፈጠሩ ነው ያሉት አሁን ላይ ማለትም ገዳዩን ማለትም አበበን የገደለችው መሰረትን ታውቃታለህ ካልተሳሳትኩኝ አይደል? በዛ ዙሪያ ላይ ብዙ ነገሮች እየተፈጠሩ ነው ያሉት። መሰረት ታስራ እንደነበር ከእስር ቤት ወጣም ታማ እንደሞተችና ቀብሯ ተፈጽሞ የአካባቢ ሰው ሁላ እንደሞተች ካረጋገጠ በኋላ አሁን ላይ ግን አዳዲስ ነገሮች እየተፈጠሩ ነው ያሉት በዛ ዙሪያ። እነሱም ነገሮች ምንድናቸው? ትርሲት እና አንዳንድ ጎረቤቶቿ መሰረትን እያዩዋት እንደሆነ እየነገሩኝ። እሱ ነገር እናንተ እንዴት ልትሰሙ ቻላችሁ? ማለት አንተ የምታውቀው ነገር አለ እዚህ ላይ? አይ ማለት ለምን እንደነገርክ ታዲያ ለምን መደንገጥ አስፈለገ? የምታውቀው ነገር ካለ እባክህ ንገረን። አይ እንደው ድንገት ስላነሳው ነውና እንደው የሆነ ቦታ ላይ ቁጭ ብዬ እያወራን ሻይ ቡና እያለን እውነት ነው አይደለም በስካር ስሜት ነው ብዬ ነው እንጂስ ትንሽ ጆሮዬ ላይ የሆነች ነገር ምንድነው የሰማውን እስኪ ግልጽ አድርገና ነገር አየናት ምናምን ሲሉ ሰማው። ግን ስካሪውን እውነት ይሁን አላውቅም። ግን እናንተስ እንዴት ልትሰሙ ቻላችሁ? እውነት ነው ማለት ነው? እኛ የሰማነው በትርሲት አማካኝነት ነው። ግን አንተ ይሄን ነገር እንዴት ልትሰማ ቻልክ? ማለት አካባቢ ሰው ይሄን ነገርም ያውቃል ማለት ነው? አካባቢ ሰው እያወራው ነው ማለት ነው ይሄን ነገር? ምን አውቃለሁ። አሁን ሰማው እያልከኝ ነው እኮ አይደል? አው ቁጭ ብለን የሆነ ቦታ ላይ መጠጥ ቤት ነው። እሺ። እና እንግዲህ እኔ በስካር መንፈስ እያወሩኝ መሰለኝ ጉዳዩን ሳልሰማው አልቀረም እኮ። ለዛ አንተ ጋር ለቀደም ያልኩኝ ነው። እባክህ ጊዜን ስጠና ቁጭ ብለን ማውራት አለብን እኛና አንተ። ምክንያቱም አንተ ጋር ጥቂት የሆኑ ነገሮች እኛ ጋር ትልልቅ መፍትሄዎችን ሊሰጡ ይችላሉ። ለምሳሌ እንደዚህ አይነት ነገሮች አየህ። ለዛ እባክህ ለልጅ ለጓደኛ ለወንድምክ ልጅ ስትል እባክህ እድሉን ስጠና በሰላም ቁጭ ብለን በትክክል እናውራ እባክህ። እንደው እውነት ለመናገር እንደው መቼም ሀዘኑም ከኔ በላይ የተጎዳ የሚያዘነም ያለ አይመስለኝም። እና እንደው በዚህ ጉዳይ ላይ እንደው እኔ ባልተባበራችሁ ነው የሚሻለው። አሁን ተርሲትን እንዴት ብለን ነው ከረሳቸው ጨለማ ለመርሳት እየታገለች ባለችበት ሰዓት ላይ እንደገና የሞተ ሰው ቀስቅሰን ቆፍረን አውጥተን እንደማምጣት ማለት እኮ ነው። ይኸውልህ እንደዛ አይደለም። ትርሲት ራሷ ነች ወደኛ የመጣችው። እባካችሁን አግዙኝ፣ እባካችሁን እርዱኝ፣ አይምሮዬ ላይ የተፈጠሩ ነገሮች አሉ፣ በሰላም መተኛት አልቻልኩኝም፣ ቁጭ ብዬ ነው የማድረው፣ እባካችሁን ከዚህ ነገር አውጡኝ ብላ ወደኛ መጣለች። ለዛ ነው እኛም እሷን ለማገዝ ስንገባበት ይሄ ነገር እየተፈጠረ እንደሆነ የተረዳ ነው። ተባበረ እየነገርኩህ እንደ ልጅ ነች ለአንተ፣ የጓደኛ ልጅ ማለት ለአንተ ልጅ ነች ለካ። ለዛ ይሄ ነገር ተባበረና እሷም ካለችበት ጭንቀት ወጣ፣ እኛም እውነቱን ፈርቅቀን እናውጣ። አይ ግድ የለም ተው እባክህ፣ ከዚህ በላይ መረጃ ልሰጥህ አልችልም። እንግዲህ የማውቀውን ነገር ያለው እሱን ይዛችሁ እንግዲህ ቀጣውን እውነት እናንተ ተቆርቋሪ ከሆናችሁ በራሳችሁ መንገድ ሂዱ። እኛ ደክሞኛል፣ ይገባኛል፣ እረዳለሁ። እባክህን ቆይ አንዴ እባክህን ምንም እባክህን አትበለኝ። እባክህን ስለ ጓደኛ ልጅ ስትል ስላሳለፋችሁት ጥሩ ጊዜ አለ። አሁን እሱ ምን ይፈይድለታል? ለእሷ ህይወት ይፈይድላታል። በሰላም እንቅልፍ እንድተኛ ፈልግ። በሀዘን የተጎዳ ልባውን አንተ መጠገን አፈልግ። እባክህን ከፈለክ ይሄን ነገር እባክህን ደቂቃ ስጠና አብረን ነው። እንዴት ሊሆን ይችላል? ቁጭ ብለን ስናወራ ሁሉን ነገር በትክክል አስረዳለሁ። እባክህን ፍቃደኛውና እባክህን ቁጭ ብለን እናወራ። ቢያንስ በዚህ ነገር አገዛት፣ በዚህ ነገር ደስ ይለኛል። እንደው ከዚህ በላይ እያስጨነቅን አይደለም። የጓደኛህን ልጅ እንደ ልጅ በቃ ለአንተ እንደ ልጅ ማለት ነች። በሰላም ብተኛ በሰላም ብታደር ለአንተም እረፍት ነው። ቢያንስ በዚህ ነገር እንኳን እርዳት እባክህን። በሰላም ፍቃድን ስጠና ቁጭ ብለን እናወራ። ምንም ያህል ጊዜ አልፈጅብህም፣ ትንሽ ደቂቃ ብቻ።
እባክህ ፍቃደኛ ነህ? ስንት ነገር ጋር ነው እባክህ ትንሽ ደቂቃ ነው። እሺ እንዳላችሁ። እሺ ትንሽ ደቂቃ ነው። እንግባ። ግቡ። እሺ ንግቡ። አንዴ ካሜራውን ዝቅ አድርገህ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። ውድ ተመልካቾቻችን እንግዲህ ሁሉን ነገር አስተካክለን ወደ ውስጥ ገብተን ከሱ ጋር ለማውራት እንግዲህ ፍቃዱን ሰጥቶን እዚህ ተገኝተናል። አሁን ደግሞ ከአበበ ጓደኛ ጋር የሚኖርን ቆይታ እስከ መጨረሻው ድረስ እንድትከታተሉን ጋብዛችኋለን። እስኪ ከሱ ጋር ደግሞ ምን አይነት ነገሮች እናገኛለን የሚለውን ነገር አብረን እናያለን። እስኪ ራስንም አስተዋውቅልንና ለህዝብ ለተመልካቾቻችንም ራስን አስተዋውቀ ስላላችሁ ከአበበ ጋር የነበራችሁን ግንኙነትና አበበስ ህይወት ምን አይነት ነበር፣ አበበስ ምን አይነት ህይወት ላይ ነበር የተመሰረተው፣ ህይወቱ እንዴት ነበር የሚለውን ነገር ሰፋ አድርገህ እስኪ እንድታወራን። መጀመሪያ ግን ራስን አስተዋውቀን። እሺ አመሰግናለሁ። ሲሳይ አለሙ እባላለሁ። እሺ ሲሳይ አለሙ አበበ እንግዲህ የቅርብ ጓደኛ እንደሆንክ ነግረውኛል። አዎ በጣም። እስኪ ስለ ግንኙነታችሁ እስኪ አንዳንድ ነገሮችን ንገረኝ። ስለ እንዴት ነበር ከአበበ ጋር የነበራችሁ ግንኙነት፣ እንዴት ተዋወቃችሁ፣ እንዴት ነበራችሁ የሚለውን ነገር እስኪ። እንግዲህ ከአበበ ጋር የዕድሜ ልክ ጓደኞች ነን። ከልጅነት ጀምሮ እስከ ወጣትነት እስከ ጎልማሳነት ጓደኛሞች ሆነን ከዛም አለፈ ሲል እንደ ቤተሰብ ሆነን የኖርን በጣም የምንዋደድ የምንተሳሰብ እና የምንጠያየቅ ወዳጆች ነበረን። ነፍሱን ይማረውና ምን ዋጋ አለው በአንድ በተረገመ ቀን ህይወቱን ተነጠቀ። ያሳዝናል በጣም የተፈጠረው ነገር ለኛ ማሳዘኝ ነው። እስኪ ረጋ ብለን ነገሮችን አሁን የምናወራቸው ነው የሚሻለው። ያው እንግዲህ እንደነገርኳችሁ አበበ እንግዲህ በሰፈር በመኖሪያም አንቱ የተባለ የተከበረ እንደው ሲያድግም በልጅነቱ የልጅ አዋቂ አርቆ አሳቢ ታጋሽ ሩህሩህ ትሁትና አዛኝ ነው። ለሁሉም ደራሽ። ለዛ ከልጅነቱ ጀምሮ ነው የምታውቀው ማለት ነው? አዎ አብሮ አደግናችሁ? አብሮ አደግን። እሺ። እና ለተቸገረ ደራሽ፣ ለተራበ አጉራሽ ነው፣ ለሁሉም ደራሽ ነው። እና አበበ ማለት እንደው አንድ ግለሰብ ብቻ መጠሪያው ሆነ እንጂ ለሁሉም አባት፣ ለሁሉም ወንድም መከታ እና መኩሪያ መሆን የሚችል ታላቅ ሰው ነው የነበረው። እና እንግዲህ በሰፈር ሰው ሲታመምም በደስታም ጊዜ በሀዘንም በማንኛውም ማህበራዊ ህይወት ውስጥ አበበ የሌለበት እንቅስቃሴ የለም ማለት ይቻላል። ለደስታም አስተባብሮ ነው ህፃን አዋቂውን፣ ለሀዘንም አስተባብሮ ነው፣ ለማንኛውም ነገር ደራሽ ነው የነበረው። ከዛም በኋላ ያው ሲያድግ እድሜውም ለአቅመ አዳም ከደረሰ በኋላ እንደ ማንኛውም ሰው ትዳር መስርቶ ቤተሰብ አፍርቶ ይኖር ነበረ። ግን በትዳሩ መሀል ቅናት ይሁን መውደድ እንኳን ለማለት ይከብደኛል፣ ብቻ ፈተና የሞላበት ነበረ። እንደ አበበ መልካምነት ሳይሆን የነበረው ፈተና በጣም አስቸጋሪና አሳዛኝ ነው የነበረው። አበበ እስኪ በትዳር ሰው ነበረ?
እንዴት ነበር የሚለው ነገር እስኪ ንገር። በትዳሩ እንግዲህ እጅግ በጣም የተከበረ አርያ መሆን የሚችል ሰው ነው። በሰፈርም እንደው ጥልም ቅሬታም ካለ አስታራቂ ነው፣ ተጠሪ ነው፣ ደራሽ ነው። ትዳርማ እንዳበበ ነው፣ ቤትማ እንደነሱ ነው የተባለለት ሰው ነው የነበረው እና እንግዲህ ሞዴል የሆነ ትዳር ቤተሰብ የነበረው ሰው ነው። በነበረው በትዳር ቆይተው ያው አንድ ልጅ ለማፍራት በቅቷል። እሷም የአባቷን ፈለግ ተከትላ ትታገላለች። መሬት ይቅለለው አሁን በህይወት ባይኖርም ያው እየታገለ የተሻለ ኑሮ ለማኖር እሷንም የሚጥር የሚደክም ምስኪንና የዋሰው ነው የነበረው። ይሄ ለሱ አይገባውም ነበር። አይዞክ ማለት የተፈጠሩት ነገሮች ይገቡኛል። ትርሲት ጋም ከዚህ የበለጠ ሀዘን ነበር የገጠመኝና አንተ ጋም እንግዲህ ከዛም ማይተናነስ ሀዘን እንዳለ ይገባኛል። ግን ደግሞ አሁን ላይ ነገሮችን ረጋ ብለን ያለፈው አልፏል፣ እሱም አልፏል፣ ነፍሱ በሰላም ትረፍና ያለፉትን ነገሮች በሰላም ተረጋግተን እኛም ብናወራቸው ከመፍትሄው ላይና ከነገሩ መጨረሻ ላይ መድረስ እንችላለን ብዬ ስላሰብኩኝ ነው ከመጀመሪያው ጀምሮ የሰማሁት ያለውና ራስን ከስሜታዊነት አውጣና ነገሮችን ረጋ ብለህ ብታስረዳኝ ደስ ይለኛል። እና እንደነገርኳችሁ እንግዲህ ትዳር ላይ እያለም በተደጋጋሚ ወደ ህይወቱም እየመጣች የምትረብሸው የምታስቸግረው አለፍም ሲል ትዝትበት ነበር። ማነች ሴት? መሰረት ትባላለች። አሁን ገዳይዋ ማለት ነው። ገዳይዋ እሺ ትዳር እንዳለው ታውቃለች። ግን ይሄ ትዳር የኔ ካልሆነ ላንተም አይሆንም እንደተመኘው ትቀራለህ እያለች በተደጋጋሚ ትዝትና ትፎክር ነበር። ትዳር ሳይ ማለት ይቅርታ ስላቋረጥኩ ግን ትዳር ሳይመሰረትስ ከዛ በፊት ነበረች እቺ መሰረት የምትባለው ሴት ወይስ? እስኪ ስለሁለታችሁም ግንኙነት በደንብ ጥርት አድርገህ ንገረኝ። አንተና አበበ ምን አይነት ግንኙነት ነበራችሁ? ምን ያህል ጊዜ አብራችሁ እንትን ብላችኋል? ምን ነበር ማላችሁ የነበረው ነገር የሚለውን ነገር እስኪ ስትንትን አድርግና ንገረኝ። ከነሱ መሀል ላይ ማገኛቸው ነገሮች ይኖራሉ። እንግዲህ የኔና አበበ ግንኙነት ወደ 30 አመት እንደው ከዛ በላይ ሆኖም ብለ ነው ከልጅነት ጀምሮ እንግዲህ እንዳልኩ አበበ ማለት ማህበራዊ ህይወት ላይ ያለው ንቁነት ያለው ርህሩህነት እጅግ በጣም የላቀ ነው እና እንግዲህ እቺ መሰረትም ተውቃቸው በዛ ነው እንዳልኩ ላዘኑት ደራሽ ነው፣ ለተቸገሩት ማልባሽ ነው። ደስታ ላጋጠማቸውም ለደስታም አድማቂ ነው አበበ። ምናልባትም እንደው መጨረሻው እንዲህ ከፋ ይሆናል ብለን ሁላችንም ባንገምትም በዛ በመልካምነቱ እንደምትሳብ እንደምትቀና ያን እንደምትወድለት ደጋግማ ትናገር ነበር። ገና ሳያገባም በፊት ማለት ነው። ሳያገባም በፊት ኦኬ። ለዛ እቺ ሴትዮ የምታውቀው ገና ሳያገባም በፊት አበበን ታውቀው ነበር ማለት ነው። ታውቀዋለች። እና ከሷ ጋር ምን አይነት ግንኙነት ነበር? አበበ ይቀራረባሉ ወይስ ከሷ ጋር ምን አይነት ነገር ነበር? ለሷ ያለው አመለካከት ከሷ ጋር የነበራቸው ግንኙነት እንደማንኛውም ሰው እንደማንኛውም ነዋሪ እሱ በመልካምነቱ ነው የሚሰራው። እሷ ደግሞ ያንን መልካምነቱን ተጠቅማ ለራሷ ማድረግ ትፈልጋለች። ኦኬ። እሱ ደግሞ ያ ፍላጎት የለውም እና እቺ መሰረት ማለት በጣም ቀዥቃዣ ኃይለኛ አደገኛ ሴት ነበረች። ኦኬ። ከበፊትም ጀምሮ ማለት ነው። ከበፊትም ኃይለኛ ናት፣ ትዕግስት የላትም እና እንደው መቼም ሰዎች እስከሆነ ድረስ ማናችንም ችግር ያጋጥመናል። ችግር ሲያጋጥመን ግን በጦር ሳይሆን በትዕግስትና በጥበብ ካልያዝነው ብዙ ነገር ያበላሻል። እሱ ነገር አልፈጠረባትም። የተመኘችውን የፈለገችውን በጉልበት ለማድረግ ነው እንጂ እንደው ጥበብም አልፈጠረባትም፣ እንደው ትዕግስትም የላትም እና አበበን ይሄን መልካምነቱን ተጠቅማ እንግዲህ ያ መልካምነቱ ብትወደውም የሚገርም አይደለም። ሁሉም የሚወደው እሱን የማይወድ መቼም የለምና ለራሷ ለማድረግ ትፈልግ ነበር፣ ተመኘ ነበር።
እና እቺ ሴት ደግሞ ለአበበ አይደለም ለማንም የምትገባ አይደለችም። በጣም አስቸጋሪ ናት። ቀርቦ አይደለም በሩቅ ከሷ ጋር እንዲሁ በሩቅ ላወቃት እንኳን የምታስፈራ የምታስጨንቅ አይነት ግለሰብ ናት። በዛ ምክንያት ለአበበ እንደው ውስጡም አልፈለጋትም አልተመኛትም እንጂ ሀሳቡን እንኳን በተደጋጋሚ አወርተዋለች። እንግዲህ ያ ነገር እንደማይሳካ ስታውቅ ነው ወደ ዛቻና ማስፈራሪያ መሄድ የጀመረችው። ለዛ ገና ከዛ በፊት የፍቅር ጥያቄ አቅርባለት ነበር ማለት ነው? አዎ። እሱ ምን ነበር መልሱ በዛ ሰዓት ላይ? እኔ አሁን ለዚህ ዝግጁ አይደለሁም። ያው እንደ ሩህሩህ ነው፣ የሰው ሞራልም እንዲጎዳበትም አይፈልግም እና ቀጥታ አይሆንም የሚለውን ነገር መጠቀሙ ስለከበደው በተዘዋዋሪ በሚገባት መልኩ ባስረዳት ብነግራት ይሻላል ብሎ ነው። ግን እኔ ዝግጁ አይደለሁም። ሁለተኛ ደግሞ ፈጣሪ የፈቀደው ነው እንጂ ሰው የፈለገው በጉልበት ሊሆን አይችልም። እንዴት እናሰብሽው? እኔና አንቺ እኮ ንጹህ እህትና ወንድም ነን። ይሄ ያበበ መልስ ነው። ያበበ መልስ ነው። እሺ ይሄንን እሷ በመልካም አይደለም ስትሄ ነበረው። ንቅ ወይ ነው ወይ ንቀት ነው ወይ ወይስ ምንድነው? በሌላ መልካም ባልሆነ መንገድ ነው የተረዳችው እና በጉልበት የኔ ያደርጋለሁ የሚል ትግሌ ነው ለረጅም ጊዜ ስታገል የቆየችው ማለት ነው። ኦኬ። ነገር ግን እንደዛ አይነት ወደ ለየለትና ጭካኔ ወደ በዛበት መንገድ ትሄዳለች ብሎ ማንም አልገመተም አልጠበቀም። ኦኬ። አበበ ከዛ በኋላ ግን ምን አይነት ነገር ይልክ ነበር ላንተ? አሁን አንተ ለሱ የቅርብ ጓደኛ እንደወንድም ከመሆንክ አንፃር ላንተ የተለያዩ ነገሮችን ለሰው የሚያወራቸውን ነገሮች ላንተ ሊያወራክ ይችላል እና እንዴት ነው ለሱ ያለውን ነገር እንዴት ነው አንተስ ምን ትለው ነበር በዛ ሐሳብ ላይ? እንግዲህ እኔ ይሄ ነገር መጀመሪያ ቀልድ መስሎኝ ነበር። በኋላ እየዋለ እያደረ እየጠነከረ ሲሄድ አበበ እባክህን ጥንቃቄ አድርግ፣ እቺ ልጅ አምረራለች፣ የሚፈጠረው አይታወቅም፣ ቤትክም ይበጣበጣል። አንተ የዋህነትን ተጠቅማ ያልሆነ ቅርቃር ውስጥ ልትከተት ትችላለች እያሉ ደጋግሜ ያስጠነቅቀው ነበር። አቤ ግን አልፈጠረበትም። መጠራጠርም እምቢ ማለትንም የማይወድ ስለነበረ እኔ ምን ላድርግ ነገርኳት እኮ ደግሞ ታውቃለች፣ አሁንም ባለትዳር ነኝ፣ መጀመሪያ ያልሆነውን እንደሆነ እንኳን ቢባል ከዚህ በኋላ እንዴት ወደ ኋላ ይመለሳል ብላ ትገምታለች። ተዋት ትተወኛለች አውቃ ነው ከተመለሰ ብላ ነው እንጂ ትጨክንብልኛለች ብሎ አስቦ ያቅም ነበርና እንደውን የመጨረሻው እንዲሆናል ብዬ ባልገምትም ግን በጣም ያስጨንቀኝ ነበር። ይደውልልኛል፣ ያው እናወራለን ሁሌም ስለምንገናኝ። ከዛ አልፎ ተርፎ በፊትም በህይወት በነበረች ሰዓት ባለቤቱንም እስከ ማስፈራራት ልጁ ላይም እስከ መዛት ድረስ እና ያ ነገር በቃ ፍሬ አፍርቶ ወደ ለየለት ጭካኔ መንገድ መግባቷን እኔ ታወቀኝ። እሱ ግን እንደው ጨክንብኛለች ብሎም አልገመተም ነበር። ሁላችንም በእርግጥ አልጠበቅነውም እና እናወራለን። ሲጨንቀው አንዳንዴ ይደውልልኛል። ምንስ ብዬ ላስቀይማት ነገርኳት። ከዚህ በላይ ምን ላድርግ? መቼም ትጨክናለች ብሎም አልገመተም ነበር። ብቻ ያሳዝናል በጣም። ከዛ በኋላ እንዴት ከባለቤቱ ጋር ተገናኘ? ማለት እቺ አግብታ ከሞተችው ምናልባት ስሟን ካወቀው ብትነግረን። ቅድስት። ኦኬ፣ ቅድስት ትባላለች። እሺ፣ ከቅድስት ጋር ምን አይነት ግንኙነት ነበር? ማለት ከቅድስት ጋር እንዴት ተገናኙ? እንዴት ያ ነገር ወደ ትዳር ገባ? ማለት የእሷን የፍቅር ጥያቄ ውድቅ አድርጎ ነበር። ከዛ በኋላ እንዴት ወደ ፍቅር ህይወት ሊገባ ቻለ የሚሉት ነገር ነግሮክ ያውቃል? አዎ፣ ቅድስት ያው በስራ አጋጣሚ ነው የሚተዋወቁት። እሺ። የሚገርመው ግን እንደው ባልና ሚስት ከአንድ ወንዝ ይቀዳል የሚባለው በሱ ላይ ነው ያየሁትም ያረጋገጥኩትም። ቅድስት እንግዲህ ነፍሷን ይማረው፣ እሷም እንዳበበ ፈሪሃ እግዚአብሔር ያደረባት ባሏን አክባሪ ፈጣሪዋን አክባሪ ለሰው ደራሽ መልካም ሴት ነው የነበረችውና በጣም ሁሉን ታጋሽ እና ርቆ አሳቢ ቻይ ነበረች። እውነት ለመናገር ይሄ አሁን የሆነው ነገር እዚህ ደረጃ ከመድረሱ በፊት ተደጋጋሚ ችግሮችን ለመፍጠር ሞክራ ነበር ቤት ድረስ እየሄደች። ቅድስት ግን ያን ሁሉ ተቋቁማ አልፋ
በቃ እኔ አቤን አምነዋለሁ ልቤን አምነዋለሁ ይነግረኛል በሚል አንድም ቀን ኮሽታ ሳይፈጠር ከሱ ጋርም ቅሬታ ሳይገባቸው በመልካም ታግሳ ያን ሁሉ ችላ ታልፍ ነበር። ኦኬ ከተጋቡም በኋላ ቤት ሄደች ትፈጠብጥ ነበር። ከተጋቡም በኋላ ስትፈልግ አንዳንድ ጊዜ መልካም ወዳጅ ሆና ትሄዳለች፣ ስትፈልግ አንዳንዴ በግልጽ ተረብሻለች። ከኔ በኋላ ነው ያገኘሽው ብዙ ነገር ነበር የምትላት ማለት ነው። ብዙ ቅድስትን ማለት ነው። ቅድስትን እንደውም ከኔ ነጥቀሽ ነው ያገባሽው ከሷ ነጥቃ እንዳገባችውና ይቺ ይሄ ባልተገባ መንገድ ባቋራጭ እንደገባች አይነት ማለት ነው። ጥላ እንድትሄድ በተደጋጋሚ ያማማረር አይነት ንግግር ማለት ነው። ማማረር እና ከሱ ጋር ጥልቅ ግንኙነት የፍቅር ግንኙነት እንደነበራት አድርጋ በጣም በተደጋጋሚ ትዝትባትም ታስፈራራትም ነበረ። በሽሽቅ ታበሽቃት ነበር ሁላ ማለት ነው። ከኔ በኋላ ላገኘሽው ወንድ እንደዚህ መሆን መጀመሪያ ብታገኙ ምልት ወይ ነው አይነት የሌለ የፈጠራ ታሪክ ማለት ነው። በተደጋጋሚ ለማበሳጨት ተሞክር ነበር። ግን ደግሞ በጣም ታጋሽ ስለነበረች ጆሮ ሳትሰጥ ትዳሯን ታድጋለች፣ በአግባቡ ይዛ ኖራለች። በጣም ጥሩ። የባለቤቱ ምን አይነት ህመም ነበር የገጠማት? ማለት ከማረፋው በፊት እሷም ካረፈች በኋላ ነውና ቤቱም መፍረስ የጀመረው። ባለቤቱ ምን አይነት ህመም ነበረባት? ማለት ከዛ በፊት ከሞቷ በፊትም የሚያማት ነገር ነበር ወይስ ድንገተኛ ነው? አይ የሷ እንትን ነው እንደዚህ የታወቀ ግልጽ የሆነ ነገር የለም። እሺ ግን ምንድነው እንደዚህ ዶክተሮች ያው እንደገመቱት አንዳንዴ ተላላፊ ያልሆኑ ነገሮች ተላላፊ ያልሆኑ በሽታዎች አሉ። ድንገት ሰው እያወራም ሊሞት ይችላል፣ እንደተኛም ሊቀር ይችላል። ከዛ ውጭ ግን ይሄን ያክል የጎላ እንደው አሳሳቢ የሚባል አልጋ ላይ አውሏት ተመላልሶ ሰው የጠየቀበት ጊዜ ታማ ምናምን ማስተዋወሰው ጊዜ የለኝም። ድንገት ነው በቃ። ድንገት ማለት ምን አይነት በሽታ ማለት? ከዛ በፊት በሽታ ከሌለባት ያስተኛት ያሳመማት ህክምና ቤት ሐኪም ቤት ያላመላለሳ በሽታ ከሆነ ምን አይነት በሽታ ነው? በፍጹም የለም። ምን አይነት በሽታ ነው ታዲያ? በሽታውን አታውቁትም? እና እንቆቅልሽ ነው የሷም ነገር እንግዲህ። ለዛ እዚህ ነገር ላይ እጇ ሊኖርበት ይችላል በታስባለህ? የመሰረት እንደው እውነት ለመናገር እሱን እርግጠኛ ሆኜ መናገር አልችልም። ግን ውስጡን ፈጣሪ ይወቀው። እንግዲህ ውስጡን ለቄስ ነው። እንዴት ማለት? እስኪ ይሄን ነገር እንዴት ልትቻል? እስኪ ከመጀመሪያው ጀምሮ አብራራልኝ። ማለት የሁለቱ ነገር እንዴት ነው ማለት? እሷ ቅድስት የምትባለው የአቶ አበበ ሚስት መሰረተ ቤት መታ ነገሮችን በምታደርግበት ሰዓት ምን አይነት መልሶችን ነበር የምታቀርብላት? ወይስ ዝምታ ነው? ወይስ የፍቅር ነገር ነው የምታሳይ? ወይስ ደግሞ ባሌን ያልሽ ብሎ የጸብ ነገር ነው? ምን አይነት ነገር ነው የምመልስላት? በፍጹም ቅንነትና ፍቅር በተሞላበት መልኩ ቁጭ በይ እስኪ ቡና ጠጪ፣ ውሃም ጠጪ፣ ቀዝቀዝ ታያለሽ፣ ጥሩ ነው በረድ ታያለሽ እና እንደነገርኩ ጥሩ ነው። ውሃም አቅርባላት፣ ቀዝቀዝ በይ እስኪ፣ ምግብም ቤት ያፈራውን አቅርባላት። እንደው እንደምታሰቃያት ሳይሆን ምናልባት ፈጣሪ ፈቅዶ ከለታት አንድ ቀን መልካም እህቴ ትሆን ይሆናል በሚል ተስፋ፣ ጠንካራ ተስፋ ቤት ያፈራውን እንደው አቀማምሳ ከመመለስ እና ከመሸኘት ውጪ አንድም ቀን ፊቷን አጥቁራባት አታውቅም። አንድም ቀን ግን እንደው ካነሳው አይቀር እዚህ ላይ እኔም ጥርጣሬ ነበረኝ። ምናልባትም እንደው መልካምነት እርግማን የሆነባቸው እንደዛ አይነት ጥቂት ግለሰቦች እነዛን የመልካም ሰዎች ባህሪ እንደምቹ አጋጣሚ ተጠቅመው ክፋት አያስቡም ማለት ለዛ ከአበበ ባለቤትም ማለትም ከቅድስት ጀርባም የሷ እጅ ሊኖርበት ይችላል እያልከኝ ነው ያለው። እኔ እንጃ እንግዲህ ፈጣሪ ወቀው። ያበበን አውቃለሁ፣ የሷን ግን እንግዲህ እስካሁን ባለኝ መረጃ እንደው ተላላፊ ያልሆነ በሽታ ነው የሚል ነገር ነው። እንደው ፈጣሪ ወቀው ነው። እስኪ እሱንም ነገር አሁን ጥያቄ ሊፈጥርብኝ ነው ያደረከኝ። ምክንያቱም ከሷ ጋር የገባቸው ቤት የመጠመጠች ነገሮችን ሁላ ያበላሸች የምትወጣ ከሆነ እቺ ሴት ምናልባት ከሱ ጋር ለመሆን ስትል ባለቤቱንም ልታጠፋ ትችላለች። ምክንያቱም ለሱም አራራች አይሆንም ማለት አይቻልም። ለዛ ይሄ ነገር እስኪ በራሳችን መንገድ ምናጣራቸው ነገሮች ይኖራሉ። ለዚህ ነው ቅድም አየህ ትናንሽ የሚመስሉ ነገሮች ያጋ ትላልቅ መፍትሄዎች ሊሆኑ ይችላል ያልኩና እስኪ ስለ ትርሲት ንገረኝ። ማለት ትርሲት ምን አይነት ልጅ ነበረች? ትርሲት እንዴት ነበረች ቤት ውስጥስ? ይሄ ነገር ሲፈጠርስ ትርሲት ምን አይነት ነገር ነበር የምታሳየው ቤት ውስጥ? እንግዲህ ትርሲት ያው በአባቷና በእናቷ ነው የወጣችው።
መልካም ልጅ ነች፣ ሩህሩህ ናት። ቤት እንግዳም ሲመጣ በልቶ የጠገባ ይመስላትም ይኸው የአባቷንና የእናቷን ነው የወረሰችው። ግን ይሄ የምታየው ነገር እውነት ለመናገር በጣም ያስጨንቃት ነበረ። ግን ደግሞ ቀና ብላ እናቷንም ከአባቷም ጋር በዚህ ጉዳይ ለማውራት እንደው ድፍረቱም አልነበራትም። አንገት ደፊ እንደው አይናፋርም ልጅ ናትና እንደው ይሄን ነገር ማውራትም ይከብዳታል። እንደው አልፎ አልፎ ከዛ ይልቅ እኔንም ተዋራይ ነበረ። እንደው እኔ አባቴን እየፈራው ነው፣ እናቴንም እየፈራው ነው። ቤት ውስጥ ማየው ምሰማው ከሰፈር ምሰማው ነገር እኔ በጣም እየረበሽኝ ነው፣ እየተጨነኩ ነው የሚል ነገር ነበራትና በጣም ከመጨነቅ በዘለለ ግን እንደው ይሄ ጉዳይ እንደዚህ ፍሬ አፍርቶ ችግር ይፈጥራል የሚለው ነገር ብትጠራጠርም እንደው በዚህ ላይ ግን ጠንከር ብላ ያደረገችውም ነገር አልነበረም። ከዛ ውጭ ግን መልካም ልጅ ናት። ለቤቱ አይን የነበረች ለቤቱ አይን ናት። እንግዲህ እንዳለመታደል ሆኖ አሁን ያለችበት ሁኔታ ጥሩ የሚባል አይደለም። ከባድ ሁኔታ ላይ ነው ያለችው። በጣም በጥሩ ሁኔታ እየነገርከኝ ነው ሁሉ ነገርና አንተ ስለምንድን ነው ማለት ጓደኛ ካበበ ከሞተ በኋላ እቺ ልጅ እናቷንም አባቷንም ያጣች ልጅ ነች እና ብቸኝነትም ሁሉ ነገሩላ ሁሉም መዳ እሷ ላይ ነው የወደቀው። በተለይ እዛ ቤት ውስጥ ብቻዋን መኖር ከብዷት ተከራይታውላ ወጣ ያን ተከራይታ ወጣ የኖረች እንደሆነ ነግራናለች። እና አንተ ስለምንድን ነው ቤተሰቦቿ ካረፉ በኋላ ወደሷ ሄደ ልታዝናናት ወይ ከጎኗ ልትሆን ያልሞከርከው? እንደነገርከኝ ከሆነ ከአባትየው ጋር በጣም የቀረበና የወንድምነት ያህል ግንኙነት ነበራችሁ። ለምን ይሄን ነገር ልታረግ አልሞከርክም? ማለት ችግር ነበረ በማላችሁ? አይ ምንም ችግር የለም። እንዳልኩ በወቅቱ እንዳረፈው በተደጋጋሚ እሄዳለሁ፣ እንደው በስልክም ደውልላታለሁ። ግን በፍጹም ቤት ውስጥ መቀመጥ አልፈለገችም። በፍጹም በቃ እነዛን የመሰሉ እናትና አባቶችን ያጣሁበት ቤት መኖር ለኔ መቃብር መኖር ነው። ማስታወስም አልፈልግም እና ስነ ልቦኗ በጣም ተሰብሯል፣ በጣም ተጎድቷል። በዛ ምክንያት ቤቱን ለቃ ለመውጣት እስከ መውጣት ደርሳለች። ከዛ ውጭ ግን ይህንን ጥያቄ እንኳን እንደው ሳላቀርብ ቀርቼ ሳይሆን ግን መረጋጋት አልቻለችም። ሀዘኗንም ልቅሷንም እንደው ስብራቷንም ብቻዋን ሆና ማዳመጥ ነው የምትፈልገውና እሱ ደግሞ በሂደት ውጤቱ ጥሩ አይሆንም፣ ከባድ ነው የሚሆነውና ያለችበት ሁኔታ ትንሽ ከበድ ያለ ነው። ተስፋ የመቁረጥ መሰለኝ፣ ተስፋ መቁረጥ ድንጋጤውም አለ። በዛ ላይ ሰው ረዘም ያለ ጊዜ እንደው የፈጣሪ ሞት ከገደለው ታሞ ምናምን ከሆነ ተንከባክባ ሆነው እንደው ትንሽ የሚቀልል ነገር ይኖራል። ይሄ ግን እንደዚህ አስደንጋጭ መሆንና አልተጠበቀ ነገር መሆኑ ይከብዳል፣ ትንሽ ከባድ ነውና እና እንደነገርኩህ እንደው ካለችበት የጨለማ ህይወት ብቸኝነቷ የሚያድናት ይመስል ብቻዋን ነው እንደመሆን የፈለገችው። በዛ ምክንያት ነው እንግዲህ እቱንም ለቃለ። ጥሩ ነው ማለት አንተ ማሳሰብ ጥሩ ነው። ግን እስኪ አሁን ላይ ወደ መፍትሄው እንሂድና እቺ አያት ቅድም በር ላይ እያልከኝ ነበረ ከመግባታችን በፊትም እዚህ ከመቀመጣችን በፊት እያወራ ነበር ነው የተወሰነ ነገር እሷ የማለቴ በስካር መንፈስም ቢሆን ሰምቻለሁ ብለኛል። ቢሆን እንዳለች ነው የት አካባቢ ላይ ልኖር ትችላለች? እስኪ ያው ካለች የት ልትሆን ትችላለች የሚለውን ነገር ያለው ምክንያቱም ባለፈውም እህትየው ጋር ሄደን ነገር ያለው ከመግባታችን በፊት እህትየው ጋር ሄደን እዛ ቤት እንደሌለችና እህትየው እኔ ብቻ ነው የምኖረው ብላ እንዳለችን ትርሲት ደግሞ እህትየው ቤት አይቻታለሁ ስትወጣ ስገባ አይቻታለሁ ብላ ነበርና ከእህትየው ይልቅ ሌላ የምትሄድበት ልትደበቅበት የምንችለው ቦታ አንተ የምታውቀው ካለ እስኪ ቢያንስ ብንነግረን። ማለት የእሷ የቅርብ ጓደኞች ሊሆን ይችላሉ፣ ሌላ የቤተሰብ አካል ሊሆን ይችላልና የምታውቃቸው ሰዎች ካሉ የት ልትሄድ ትችላለች? እስኪ ቦታውን ብትጠቁመንና ወደዛ ብንሄድ። እንግዲህ መጀመሪያም እንደነገርኳችሁ መሰረት በጣም መሳሪና አስቸጋሪ ሰው ናት። እንግዲህ እዛ መጠጥ ቤት እንደሰማሁት እኔ ስካረም ነበረ የመሰለኝ፣ ግን በህይወት እንዳለች ተሸፋፍና ስትንቀሳቀስ እንደታየች ሲዋሩ ሰማሁ እና ግራ ገባኝ ለማመንም።
የስካር መንፈስ ነው የመሰለኝ፣ ግን ደግሞ እንድጠራጠር አድርጎኛል እውነት ለመናገር እና የሷ በጣም አስቸጋሪ ከሷም ማትተናነስ መሰሪ የሆነች ጓደኛ አለቻት። ኦኬ የመሰረት ማለት ነው። የመሰረት እሺ ከኔ ጋር ድሮም አንግባባም። በተለይ አሁን ደግሞ ጓደኛዬ አበበን ካጣው በኋላ ከኔ ጋርም ጥሩ አይደለም። በነፍስ በግድያ ነው የምንፈላለገው። ድሮም አንግባባም። ተንኮሏንም ስለማቅ አትወደኝም፣ አልወዳትም። ጥሩ ሰውም አይደለችም። የሷ ደግሞ አማካሪዋ ጓደኛዋ መንገድ መሪዋ ናትና ነው እንግዲህ እውነት ሆኖች ልጅ በህይወት ካለች ልትደበቅ የምትችለው እሷ ጋር። ለዛ አሁን መሰረት በህይወት ያለች ከሆነ ማለትም ከእህቷ ይልቅ እሷ ቤት ልትኖር ትችላለች ነው ያልከኝ አይደል? አዎ ለዛ የእሷን ቤት የጓደኛዋን ቤት አሁነች አንተ መሰሪ ብለህ ለግድያ የምትፈላለገው ሴትዮ ቤቷን ታውቀዋለህ? እኔ አውቀዋለሁ። አንግባባም፣ ግን ችግር የለውም። አንተ ከሩቅም ሆነ ወይም በደጅም ሆነ ልታሳይ ትችላለህ። ግን እኛ ይዛ ሄደን ፍተሻም ሆነ አስፈላጊውን ነገር ከሴትዮዋ ጋር አስፈላጊውን ነገር ማድረግ እንችላለንና ይሄ ነገር ጊዜ የሚሰጠው ነገር ስላለ ካንተ ጋርም በኋላ በደንብ የምናወራ ይሆናል። አሁን ግን ወደ ቤቱ ሄደን ቤት ያለውን ነገር ብናይ ደስ ይለኛል። አሁን ወዳልካት ሴትዮ ቤት ብናይ ደስ ይለኛል። ቤቱን ፍቃደኛ ከሆነ ቤቱን ልትወስደን። እኔማ መንገዱኝ እኔ ችግር የለውም፣ ደስ ይለኛል። የወንድሜን የጓደኛዬን አሟሟት ከንቱ ነው እንዲቀር አልፈልግም። በጣም ጥሩ ፍትህ እፈልጋለሁ። በዚህ አጋጣሚ እኔ ደስ ይለኛል፣ የምችለውን ሁሉ ተባበራችኋለሁ። እሺ በጣም ጥሩ። እኛም አሁን ጊዜ ሳንፈጅ ወደዚያ መሄድ ያለብን መስሎ ይታየኛልና ወደ ተመልካቾች አሁን እንግዲህ እሱ ወዳለን ሴትዮ ቤት ሄደን ደግሞ ሴትዮዋ እዛ እቺ መሰረት የምትባለው ገዳይ ሴትዮ እዛ ነው ያለችው የሚለውን ነገር በድብቅኛ ወይም በተለያየ መንገዶች አድርገን እዛ ሄደን ልናጣራ እንሞክራለን። እስኪ ወደዛ እንሄዳለን። እስኪ አብራችሁን ቆዩ። እስከዛ እስኪ አሁን እንሂድና እንትላለን። እስኪ ይኸውልሽ ተረጋጊ። ስራሽ ስለምታውቂ ነው እንደዚህ ነው። ተረጋጊ። ቆይ አይሽ ልጅ በደል እኮ ችግር የለም። ተረጋጊ። እሺ ተረጋጊ። ይኸውልሽ እሺ አረጋጊ። ያራፊ ተረጋጊ። መጀመሪያ እሺ ተረጋጊ። ያዳምላት ባሽ ላይ እሺ እሺ አረ ተረጋጊ። ቆይ መጀመሪያ አታፍም። ትንሽ እንኳን አታፍም። ምን ነው ተረጋጊ። ቆይ መጀመሪያ በቃ አሰቃያችሁ ሞተች እኮ ተረጋጊ። ተረጋጊ። ነገር ማውራት እንችላለን። የኔም ትገባና ተቆይ ተረጋጊ። የኔም ትገባና ቆይ ይኸውልሽ ተረጋጊ። ስምዬ ስማሽ አንተ እንዴት አመንከው? ታዋጫታለሽ። ተረጋጊ። አብኛው እዚህ ማውራት ቤቱ እየነገርኩሽ እረፊ። ቆይ ሰውታት ያየሽ እኮ እናውራ መጀመሪያ። ተረጋግተን ቁጭ ብለን ማውራት እንችላለን። ማውራት አያስፈልግም። ለምን ተረጋጊ። ማንቺ ቆይ ነገር የለም። ለምን ይሄን ነገር አምጪ። ቆይ ይሄን አምጪ። ደግሞ አለች ጭራሽ ቤቴ ድረስ አለች ብለህ ትመጣለህ። ተረጋጊ መጀመሪያ። ወንጀለኞች ናችሁ እናንተ እኮ ከቦታችሁ ምን አጣራናል? ወንጀለኞች የሰራሁት ወንጀል የለም። ሰማኛለህ? እንደዛ ይላተም ስራሽን ታውቂሽ። ተረጋጊና መጀመሪያ እናውራ። ምን ረጋጋለሁ ከዚህ ጋር አስወጣኝ። ይሄ አስከምጪ። አታፍርም እንዴ? እንደዚህ አስከምጪ መጀመሪያ። ተረጋጊ። ጭራሽ ልትማችሁ አንቺ ብሶ እንደስተኛለሽ። አታፍርም እንዴ? በተነሽ ጭራሽ ተረጋጉና ነገር ማውራት እንችላለን። ሰገዳይ ናችሁ ነው። ወንጀለኛ ምንም የሰራሁት ወንጀል የለም። ወንጀለኛ ሰማኛለህ? ምንም የሰራሁት ወንጀል የለም። ተረጋግተን የምናወራው ነገር የለም። ተረጋግተን እሱን እንዴት ታምነዋለህ? ይኸውልሽ ማማን ሳይሆን እዚህ ውስጥ ያለው የቤት ያለው ነገር ኖርማል ካንቺ ጋር ማውራት ነው። አሃ በህይወት ተረጋጉ መጀመሪያ እንዴ እኮ ምን እንዳደረገሽ ተፈትሹ ግቡና ተረጋጉና መጀመሪያ ከእናንተ ከአንቺ ጋር ለማውራት ነው የመጣው። ምን አስደነገጠሽ ታዲያ? ምንም ያስደነግጠኝ ነገር የለም። ሰላማዊ ሰው ከሆንሽ እኮ ስትጠየቂ ይሄ ምንም የሚያጨቃጭቅም ሆነ የሚያስደነግጥ ነገር የለውም። ኖርማል በተክለ ዱላ ማንሳት ምን አመጣ? ስለዚህ ነፍሰ ገዳይ ስለሆናችሁ እኔ ምንም ያጠፋሁት ነፍስ ወንጀለኞች ናችሁ። ስነ ስርዓት በህጋምላ ተደብቆ አይቀር። እሱ ይኸውልሽ የምናጣራው ነገር ይሆናል። ያጠፋሽም ያላጠፋሽም ነፍስ ካለ እኛ በራሳችን መንገድ የምናጣራው ነገር ይሆናል። ያጠፋሁት ነፍስ የለም እኮ እጄ የጠፋ ነፍስ የለም። አሁንም እዚህ ጋር የሰው ላይ ጥቃት ለማራስ ነው። ያበበ ደም በከንቱ ፈሶ የሚቀር መስሏችሁ ከሆነ ተረጋጊና መጀመሪያ ያሉት ነገሮች በትክክል ነው። ገና ፍትህ እየጀመረ ነው። ኧረ በእናትህ እስኪ ተረጋጊ መጀመሪያ እባክሽ። ተረጋጊና ቁጭ እና እናውራ። ይሄ ምንም ነገር የለውም እኮ እኔ አስፈላጊ ከሆነ መታወቂያ ላይሰንስ ይችላል። ወደ ህግ አካል እኔ ምንም ያጠፋሁት ወንጀል የለም። ይኸውልህ ትሰማኛለህ? አንተ ራሱ እሱ ማመንክ ስህተት ነው። ይኸውልሽ እኔ ይኸው መታወቂያ ማየት ይችላልሽ። እኔ የህግ አካል ነኝ። አስፈላጊውን ነገር ከአንቺ ጋር ለማውራት የመጣሁት ለአንቺን ለጥያቄ ስለምፈልግሽ ቁጭ ብለን እዚህ መርማሪ ጋዜጠኛ ነኝ እኔ። እያንዳንዱ ነገር በትክክል ማውራት እንችላለን። ተረጋጊና ቁጭ በይ። እሱም ከሆነ
እሱ ደጅ ቆይና እኔና አንቺ ብቻ ማውራት እንችላለን። አስወጣልኝ። እሺ እኮ ችግር የለውም። እኔ መውጣትም ካለበት እሱን አስወጣልኝ። እሱን አስወጣልኝ። እኔ እናንተ እናወራለን። አንተ ረስተህ ቆይ አስወጣልኝ። ውጣልኝ ከቤቴ ሲጀመር ተረጋጋና ልጅ ጠብቀኝ። ፍለጋ እኮ ነው የመጣው። ጭራሽ ፍለጋ ብመጣ እኮ ፍለጋ ብመጣ የትም አልሄድም። ተረጋጋና እየረዳኝ እንደሆነ አውቃለሁ፣ ግን አሁን ተረጋጋና ነገሮችን አብረን በትክክል ማውራት አለብን። ለዛ ልጅ ውጣና ቆይ። አልወጣም፣ የትም አልወጣም። ተረጋጋና የወንድሜ ደም በከንቱ ፈሶ አይቀርም። እነዚህ ነፍሰ ገዳይ ወንጀለኞች ናቸው። ጭራሽ ከሷ ጋር ተተባበርን ነው። አራፊ ቆይ አንቺ አራፊ አንቺ ዝም ስላልኩ አራፊ ታርገሽ አራባታ ተደሞ እኔ ገድላችሁ አንቺ ደግሞ ተረጋጋ። አንተ ምንም መረጋጋት ብሎ ነገር የለም። አንተ ዝም ስላልኩ ዝም ስላልኩ አረ ቆይ ተረጋጋ ነው። መጀመሪያ ያንተባጭ ነገር የለም። እባክሽን አንቺ ተረጋጋ። ዝም ማለት አንተ ቆይ ነው እስኪ አረ እባክህን አንተ ቁጭ አንተ ቁጭ አልልም። አንቺ ቆይ ይሄን ነገር አስቀምጪ። እኔ በዚህ ሁለት ቦታ ገዳዮች ናቸው። እስኪ ተረጋጋ አንተ መጀመሪያ እሱን ያዛችሁ። ተረጋጋ አንተ ያባላት ተቀበላት። አንቺ ረፍ እስኪ ተረጋጋ አንተ ቁጭ በል። ተረጋጋ ወንጀል አንቺ ይሄን ነገር አስቀምጪ ነው እንዴ? ቆይ አንተ ተረጋጋ። አንተ እዛው ቆይ ነገር ያዛችሁ ተቀበላት። ተረጋጊና አንቺ ይሄን ነገር አስቀምጪ። ገና አሳይሻለሁ። እስኪ እባክህን አንተ ቁጭ በል እዛው ቁጭ በል አንተ እዛው እባክሽን እስኪ አንቺ ተረጋጋ። እስኪ ነገር አብርዱስ አንተንም አላምንህም። በቃ እስኪ ነገር ተባበረው ምንም ተባበረው ነገር የለም። እውነቱን እንደዚህ ደም ታስመልሰው። ተረጋጋና ነገሮችን በተረጋጋ መንገድ እናደርጋለን። እባክሽ ተረጋጊና ነገር አስቀምጪ ማለት ነው። ዛሬ ቆይ ካንተ በእጅ ሁለት ቦታ ይወፈልሽ ነው። ይሄን ማስቀምጪ። ኧረ እባክሽ ታስመታኝ ነው። አንተ ቆይ አንተ ለምን አትልኝም? አንተ ለምን አትወጣ እንዴ? ኧረ እባክሽን አስቀምጪ። አንቺ ያረክሽው ስለምታውቂ ይሄንን አስቀምጪ። ይኸውልሽ በዚህ ሁለት ቦታ ነው የምፈልጠው። ሰው መፍለጥ ወንጀል ነው። በህይወት አትወጣትም። በሰላም ብትሄድልኝ ይሻላል። በህግ አምላክ ብያለሁ። ተረጋጊ እንዴ! ምንም አልረጋጋም። ይሄ እንዴ በሽተኛ ደግሞ ጭራሽ በህይወት አልችላል እንዴ! ኧረ እባክሽን አንቺ ይሄን እስኪ ነገር እናረጋጋ መጀመሪያ። እስቲ ወንድ ከዚህ በኋላ እንዴ! ኧረ እባክህን አንተ ደግሞ